እግዚአብሔር ይመስገን 2 ዓመት ሆነኝ። ያው ዛሬ 2 ዓመት ነውና ያኔ ስመጣ ደግሞ ሁሉን ነገር የልቤን ነገርኳት፣ ያዋየዋት እናቴ እያንዳንዱን ነገር በቃ ያልነገርኳት የለም የደበቅኳት ነገር የለምና ከዛ ሁሉ ነገር ውስጥ አውጥተኝ በብዙ ፈተና መካከል አሳልፋኝ ሁሌ ምንም ነገር ቢገጥመኝ ወይ ስሟን ነው የምጠራውና ጉጉቴም እየጨመረብኝ እዛ የምመጣው በአካል ቤተክርስቲያን ራስ የሚሄድበት ጊዜ የናፈቀኝ ስለሆነ በተለይ ደግሞ አብረን ሄደን የምናመሰግናት ቀን ከዛ ስትመጪ ደግሞ አንድ ላይ ሆነን ደግሞ የሆነ ነገር እንጠይቃለን። የሆነ ነገር ብለን ደግሞ እንጠይቃለን። ምን አልሽ? አሁን ሳይሆን አንድ ላይ መተን እንጠይቃለን እኮ ስትመጪ ነግሬሽ እንትን እንላለን። ችግር የለም። ሰላም 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 ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር። እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ናችሁ? እስቲ እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ ይሄ ልጅ ነጠላ አድርጎ ለምንድን ነው የመጣው ትላላችሁና ያው ዛሬ ልዩ ቀን ነው። ዛሬ ባይዘው ማለት ዛሬ የምናመሰግንበት ቀን ነውና ዛሬ እንደ እውነቱ ለመናገር እምወደውን የማከብረውን በህይወት የሚያስፈልገኝን የነበረን ሰው ያጣሁበት ወይም ደግሞ የተሰደደበት ቀን ነው። ዛሬ 2ኛ ዓመቷ ሞልቷልና ዛሬ የመጣሁት እንግዲህ ቤተክርስቲያን መሄድ ፈልጋለሁኝና ቤተክርስቲያን ይዘኝ ትሄዳለህ ብላኝ እሺ ይብያታለሁና ያው እንደተለመደው ደግሞ የኔ ህይወት ቪዲዮ ላይ ነውና እናንተም በዚሁ አጋጣሚ እንትን እንድትሉ ስለምፈልግ ነው። ማለት የእናንተም ስሜት ምናምን ደስተኛ እንድትሆኑ ነው። በዚሁ መንገድ እናንተም መሳለም ምናምን እንድትችሉ ምናምን ነው። ዛሬ የመጨረሻ ጊዜ ስትሄድ ማርያም ቤተክርስቲያን ነበር የመጨረሻ ጊዜ ገባችውና ዛሬ ማርያም ቤተክርስቲያን ይዣት ልሄድ ነው ማለት ነውና ቪዲዮ ኮል አድርገህልኝ ማርያም ቤተክርስቲያን መሄድ ፈልጋለሁኝ እና ዛሬ 2ኛ ዓመቴ የሞላበት ቀን ነው ብላኛለች እና እሷ እየተዘገጃጀች ምናምን ነውና ያው እየተዘገጃጀች ነው ስላችሁ የሆነ አብረን ያለን አይነት ስሜት ነው የሚሰማኝ። ነው ያላቅም የሌላ ሰው ስሜት አላቅም፣ ግን እኔ አንድ ላይ አጠገቤ እንዳለች አይነት ስሜት ነው የሚሰማኝና ያው እየተዘገጃጀች ነው ልበላችሁ እየተዘገጃጀች ነውና ተደዋውለን ምናምን ነበርና እና አሁን መግቢያ ምናምን ሰርቼ ምናምን እስክትደውል ድረስ ልጠብቃት ብዬ ነውና ስትደውል አንድ ላይ አብረን የምንሄድ ይሆናል ማለት ነው። ያው በዚሁ አጋጣሚ የሰው ልጅ ሰላጣ ብቻ ሳይሆን በህይወት ስላለ ብቻ ራሱ ማመስገን አለበት ሁሌም። ምክንያቱም እኛ አንዳንዴ ቀን ሙሉ ውለን ወይ ደግሞ የምንተነፍሳትን አየር የምንውላትን ውሎ በሙሉ ነገር አንዳንዴ ማመስገን አለብንና ያ ምስጋና ደግሞ ዛሬ እሷ የምታመሰግንበት ቀን ነው። እስከዛሬ ድረስ ትንፋሿ ለቆየበት፣ እስከዛሬ ድረስ በጤንነት ለቆየችበት፣ እስከዛሬ ድረስ አመስጋኝ ሆና ለቆየችበት ነገር ዛሬ እመቤቴ ማርያምን ለማመስገን ቤተክርስቲያን መሄድ እፈልጋለሁ ብላኛለች። እኔም ደግሞ ደስ ብሎኝ ቤተክርስቲያን ልንሄድ ነው ማለት ነው። ዛሬ እንግዲህ ቤተክርስቲያን ነው ማለት ነው እንትን የምንለውና ያው እንደ እውነቱ ለመናገር እሷም ወደዚህ ነገር እስክትመጣ ድረስ ጓጉታለች ማለት ከኔ በላይም ጓጉታለች። ምክንያቱም እዚህ መተን ምናምን በጣም ብዙ ነገሮች ምናምን ስለምታስብ እንደምታስብም ስለማቅ ስለምናስብም ማለት ነውና ዛሬ የሷ ቀን ነው። የሷ ቀን እንደመሆኑ እኔም ደስ ብሎኛል፣ እናንተም ደስ እንዲላችሁ ፈልጋለሁኝ። ዛሬ ከኔ ጋር ሁኑ። እስክትደውል ድረስ እንጠብቃታለን። ስትደውል መልሼ እመጣለሁኝ። እወዳችኋለሁ። እኔ ብዙም አልቻልኩበት ያው ነጠላ አደራረጌ ብዙም ያው አልቻልኩበት ምንም አይደለም። አረ ያው ተበላ ነው
እሺ በቃ እንሂድ። እንሂድ። እሺ እዛው መግቢያ ስገባ ልደውልልሽ አይሻልሽም? እሺ ያው መሳለም ትችያለሽ። ያው መሳለም ትችያለሽ እዚህ አንድሮ ቆንጅዬ ነበር። አሁን ቦር ደግሞ ምን አልሽ? ላሳይሽ አዲስ ነገር ነው። ላሳይሽ አፕላስ አይሽም ያው የተሻለ ማርያምን በጣም ነው ያማረበት። ስማ እንግዲህ እኔ ራስ ማርያምን እንዲህ ገብቼ ምናምን ከተቀመጥኩ ገብቼ ቁጭ ካልኩ ምናምን እንደዛ ቆየሁኝ፣ በጣም ቆየሁ። ቅርብ ጊዜ ወጣታቀው ስልሽ እዛ አዲስ አበባ ነበርኩኝ። ለመጨረሻ ጊዜ የመጣሁት የነበረው የመስቀል ዕለት ምናምን ነበርና የዛኔ ነበር የመጣሁት እና አሁን ደግሞ ያው ለበዓል ወደ ቡታጀራ ስመጣ ምናምን በቃ አሁን ያማረ ጊዜ ሆነ። ነጠላ ደግሞ ስታረጊ ያምርብሻል። ማርያም ድሮም ያምርብሻል። አሁንማ ውበቱ ጨመረ። ኧረ እንደው አድርጊ እኔ ብታረጊ እኮ ነው ደስ የሚለኝ። እኔማ እኔ አንቺ እኔ ሌጀንድ እኮ ነኝ። የመረጭ ልብስ ነው ውበታችን። አዎ እና ያው እዚህ ብዙ ነገር የተቀየረበት ቦታ ነው። ለመጨረሻ ጊዜ ምን ትዝ ይልሻል? እዚህ ለመጨረሻ ጊዜ አመጥቼ የልቤን ተናግራት እናቴ ደግሞ ደስ የሚለው ነገር በቃ ሁሉንም ነገር ያደረገችልኝ ሁሉንም ነገር ማለት እና እኔ በፊት ለመጨረሻ ጊዜ ነበር የወጣው እና በጣም የልቤን ሁሉ ነገር ያት የነበረበትን ሁኔታ ታውቃለች። በቃ ምንም አልደብቃትም። ደግሞ እንዴት እንደምወዳትም ታውቃለች። እና እሷም ደግሞ የጠየኳትን ስመጣ አካል ደግሞ በጣም ተስሜታል እና ሻማ አብራልኝ ያልሽኝንም ደግሞ ሻማ አብርቼልሻለሁ። ቤት አብርቼልሻለሁ። የኔ ባትሪ ብቻዬን ነው። ያው እንግዲህ ሁሉም አለፈ። ሁሉም አልፎ ዛሬ ያው እዚህ ደረስን አልኩኝ። እግዚአብሔር ይመስገን 2 አመት ሆነኝ። ያው ዛሬ 2 አመት ነውና ያኔ ስመጣ ደግሞ ሁሉን ነገር የልቤን ነገርኳት፣ ያዋየዋት እናቴ
እያንዳንዱን ነገር በቃ ያልነገርኳት የለም የደበቅኳት ነገር የለምና ከዛ ሁሉ ነገር ውስጥ አውጥታኝ በብዙ ፈተና መካከል አሳልፋኝ ሁሌ ምንም ነገር ቢገጥመኝ ወይ ስሟን ነው የምጠራውና እሷ ደግሞ ለጠራት ሁሉ ደራሽ ነች። ሁሉን ነገር እያደረገችልኝ ከኔ ጋር ከጎኔ ነበረች። የሚታለፉ የማይመስሉ ጊዜያትን ነው ያለፈውና ታውቃለህ ምን እነግርሃለሁና አሁን እኮ ቤቷ ስትወስደኝ ሁሉ ነገር ትዝ ብሎኝ ነው እንጂ ያላለፍኩት የለም በሷና ስለት አለብኝ ስመጣ ማስገባ እና አብረን ሄደን ነው እናስገባ እና እናቴ በጣም ነው የማመሰግናቸው። ያው እንግዲህ ላንቺ ያሰብሽው ሁሉ ይሳካልሻል። ምክንያቱም በደንብ ብዙ የደከምሽበት የነበረ ነገር ስለነበረ ምናምን ከሷ እጅ አውጣኝ ነበር የምትይው ሁሌምና ያ ሁሉም ጊዜ አልፎ ያው እንግዲህ በሰላም ወደ ሀገርሽ ያግባሽ። ወደ ሀገርሽም ገብተሽ ደግሞ አሪፍ ነገር እንድናሳልፍ፣ አሪፍ ነገር እንድናይ፣ አሪፍ ነገር እንድንበቃ አድርገን ያው እዚህ ፊት ለፊት ነው ያለነውና ያው እግዚአብሔር ሁሉንም ነገር ያውቃልና በጣም ብዙ ጊዜ የጓጓሁበት ያለ ነገር ነው እስክትመጪ ድረስ የሚያባይዘው። ትንሽ ድምጽ ርቆኛል። አይሰማም? አሁን አይሰማም ስትል እና ካሜራ ግን አይታይም በደንብ የሆነ ኔትወርክ መሰለኝ። ኔትወርክ ነው ችግር የለም። ድምጽ ከተሰማ ይበቃል። ትንሽ ድምጽን ከፍ አድርግ። ድምጽማ በጣም እየጮኩ እኮ ነው። ያንቺ ድምጽ ነው እንዳይራቀው። አሁን ይሰማል። ቅድም በመሃል እኮ የምትለው ያው ሁሉም ነገር አልፎ ዛሬ አንቺ እስክትመጪ ድረስ ያው ጨንቆኛል። ያው ፊቴ ራሱ ያው በቃ ወድቋል፣ ተጥሏል። ራሱ ስትመጪ ነው የምታነሺው ለብሽ። ዛሬ ሁለተኛ ዓመትሽን ለመሙላቱ ምን ልታረጊ ነው ሐሳብሽ? ሻማ በራህልኝ አንተ ደስ ብሎኛል። ትንሽ ለራሴ ጊዜ ፈጥቼ ምናምን ጸሎትን ሳደርግ ነበረ እና በደንብ በቃ ሳመሰግናት እናቴ ጉጉቴም እየጨመረብኝ እዛ የምመጣው በአካል ቤተክርስቲያን ራሱ የሚሄድበት ጊዜ የናፈቀኝ ስለሆነ በተለይ ደግሞ አብረን ሄደን የምናመሰግናት ቀን ደስ በሚል ሁኔታ ነው ያሳለፍኩት። ብዙም ስራ አልበዛብኝም ዛሬ ነበር። ዛሬ በቻልሽው አክል ዛሬ ላንቺ ጥሩ ጊዜ ነው። ምክንያቱም በጣም ከብዙ ነገር የወጣሽበት ቀን ነውና ዛሬ በደንብ የምታመሰግኝበት ቀን ነው። ዛሬ ብቻ የሆነ እረፍት አድርገሽ ምናምን ብታመሰግኝበት ምናምን ነገር ቀኑ ምናምን አሪፍ ነው። እንደዛ ቢሆን አሪፍ ነው። በቻልሽው አክል የሰው ቤት ከባድ እኮ ነው፣ ግን ያው ቢሆንም በቻልሽው አክል የሆነ እረፍት አድርገሽ ምናምን ነገር እዚህ በዛ ላይ ይከብዳል። እዚህ በዛ ላይ አይነት ኬዝ ምናምን ግን እንደውም ጥሩ ቤት ስለደረሰኝ ያው ይሄ ሁሉ የእሷ ስራ ነው። ምን ያላልኳት ነገር የለም እና ይሄ ሁሉ ደህና ቤት ደረሰኝ። ብዙ ነገሮችን ስታግዘኝ ቀላል ስትልኝ የነበረው በመቤት በቃ ያው እንግዲህ እኔም እንድትበረችልኝ ያው ሁሌም ከጎንሽ ነበርኩኝ፣ ከዚህ በኋላም ከጎንሽ ሆናለሁና ጠንካራ እንድትሆኚ ነው የምፈልገው። እሆንልሃለሁ። አንተም ጠንካራ ሁን። በደንብ ነው የምጠነክረው። አንተ ጥንካሬ ደግሞ ያጠነክረኛል ታውቃለህ። ትክክል። ያው እኔም ያንቺ ጥንካሬ ነው ያው እስከዛሬ ጠንክረንም ተጠነካክረንም የቆየ ነው። ባንቺም ጥንካሬ በእኔም ጥንካሬ ነው። ከዚህም በኋላ ጠንክረን የምናልፈው ይሆናል እንግዲህ። እና ያው ገና በጣም ብዙ የምናልፋቸው ነገሮች አሉ። ብቻ ካለች ደግሞ ሁሉም ይቀር መጠየቅ ብቻ ነው። የሰው ልጅ ይጠይቅ። ዋናው አጠያየቃችንን እናስተካክል እንጂ ጠይቆ የተከለከለ ማንም የለም።
ማነው ደግሞ ሳንጠይቅ ከዛ ስትመጪ ደግሞ አንድ ላይ ሆነን ደግሞ የሆነ ነገር እንጠይቃለን። የሆነ ነገር ብለን ደግሞ እንጠይቃለን። ምን አልሽ? ይነገር ኧረ ነውር ነው። አሁን ሳይሆን አንድ ላይ መተን እንጠይቃለን እኮ ስትመጪ ነግሬሽ እንትን እንላለን። ችግር የለም። ምን እንደሆነ አሁን ንገረኝ። እኔ ወሬ አልወድም፣ ግን ዝም ብለህ ንገረኝ እኮ። ገብቶኛል። ወሬ አትወጂም እኮ ለዛ ነው። ግን አሁን አልነግርሽም። እሺ አሁን የመጨረሻ ጸሎትሽ እንድታደርሺ ካሜራውን አዞርልሻለሁ። ደስ ይለኛል። እዛ እንዳለው ነው እየተሰማኛል አሁን ራሱ። እኔ ራሱ ስሜቱ ይለያል። ማርያምን ሌላ ነው ስሜቱ። ቤተክርስቲያን መሆን ያለው ስሜት እኮ ይለያል። ኧረ የትም የለም ማርያምን። እሺ ያው ላዞርልሽ ነው። አዞርልሻለሁ እንግዲህ ጨርሻለሁ። ብዙም አታብዙ እናንተ። እና አሁን እየወጣሁኝ ነው። እና በቃ እደውልልሻለሁ፣ ማታ እናወራለን። እሺ አመሰግናለሁ። ኧረ ምንም ማለት አይደለም። ከዚህም በላይ ብንቆይ ደስ ብሎኛል። እኔም ደስ ነው ሲሰማኝ ነበር። ኧረ የምፈልገውም እንደዛ እንዲሰማሽ ነው። እኔም ውድድ ነው ማድረግሽ። ቻው